ዴሪን ባሏን ጠርጥራው አታውቅም ነበር። ነገር ግን አንድ ቀን በመሳቢያ ውስጥ የተደበቀ ስልክ ስታገኝ ህይወቷ ለዘላለም ተለወጠ። ስልኩን ስታበራው በውስጡ የቀድሞ ሚስቱ ፎቶዎች ተሞልቶ ነበር። ይህ እውነታ ሲገለጥላት ታሪክ በእርግጥም ራሱን እንደሚደግም በመገንዘብ ዴሪን በመስሪያ ቤቷ ጠረጴዛ ላይ ዝልፍልፍ ብላ ወደቀች። ሙሉ በሙሉ አቅም ጠፋት እና ክህደት ምን እንደሚመስል ተረዳች። ባሏ ወደ ቤት ሲመጣ የዴሪንን መለወጥ አስተውሎ ነበረ። በትኩረትና በጭንቀት ቢመለከታትም እሷ ግን ሁሉንም ነገር በውስጧ አምቃ ለመያዝ መረጠች። ዴሪን በከፍተኛ ጥረት ያገኘችውንና የገነባችውን ደስታ ማንም ሰው እንዲያበላሽባት አልፈለገችም ነበር። በዚህም ምክንያት እሷና ቮልካን ለብቻቸው ጊዜ ለማሳለፍ እራት ለመብላት ወደ ውጭ ወጡ። ሆኖም ግን ባልታሰበ ሁኔታ አሲያና የስራ ባልደረባዋ እዚያው ምግብ ቤት ውስጥ አገኟቸው። ቮልካን ሁኔታውን ሲመለከት ዴሪን እንዳትረበሽ በማሰብ ወደ ሌላ ምግብ ቤት ሊወስዳት ፈልጎ ነበር። ነገር ግን ዴሪን እሱን እየሳበች በመውሰድ ሰላም ለማለት ወደ እነሱ አመራች። ከዚያ በኋላ ዴሪን እና ቮልካን እዚያው ምግብ ቤት ውስጥ በሌላ ጠረጴዛ ላይ ተቀመጡ። አሲያ በእነሱ መኖር ምንም የተረበሸች አትመስልም ነበር። እንዲያውም ከስራ ባልደረባዋ ጋር በደስታ እየሳቀች እና እያወራች ጊዜዋን ማሳለፏን ቀጠለች። ቮልካን የቀድሞ ሚስቱ ከአንድ ሌላ ሰው ጋር በመሆኗ ከፍተኛ ቅሬታና ምቾት ማጣት ፈጠረበት። በዚህም የተነሳ ሰበብ በመፍጠር አሁን ካለችው ሚስቱ ጋር በቶሎ አካባቢውን ለቆ ወጣ። አሲያ ወደ ቤት እንደደረሰች ቮልካን ስልክ ደወለላትና በድጋሚ ለማግባት እንዳታስብ ሲል አስጠነቀቃት። ልጃቸው ሌላ ሰውን አባባ ብሎ እንዲጠራ ፈጽሞ እንደማይፈቅድና ይህ ካልሆነ ግን ልጁን ከእሷ ለመውሰድ ማንኛውንም ነገር እንደሚያደርግ በቁጣ ገለጸላት። አሲያ ግን የቮልካን ንግግርና ማስፈራሪያ ተገቢ እንዳልሆነና ወሰኑን ያለፈ ድርጊት እንደሆነ ተሰምቷታል። በቀጣዩ ቀን ቮልካን ወደ ስራ እየሄደ እያለ በአጋጣሚ የኒያን የቀድሞ ፍቅረኛ መንገድ ላይ ያገኘዋል። ቀድሞውኑ በውስጡ ከፍተኛ ቁጣ አፍኖ የነበረው ቮልካን ንዴቱን የሚወጣበት ሰው በማግኘቱ ሰውየውን መጋፈጥ ይጀምራል። ቮልካን በቁጣ ተሞልቶ ሰውየውን እንዴት በመካከላቸው ያለውን ስምምነት አፍርሶ አሲያን ሊጎዳት እንደቻለ ይጠይቀዋል። ሆኖም ግን ሰውየው ለቮልካን ቁጣ ምንም ግድ ሳይሰጠው ይልቁንም ጉዳዩ በእሱና በአሲያ መካከል ያለ የግል ጉዳይ መሆኑን በድፍረት ይናገራል። በዚህም አላቆምም። ሰውየው ቮልካንን ማስፈራራት ይጀምራል። ወደ ሂሳቡ የሚገባውን የገንዘብ መጠን በእጥፍ እንዲጨምርለት ይጠይቀዋል። ይህንን ካላደረገ ግን አስከፊ ነገር እንደሚከተል በማመልከት የዛቻ መልእክቱን ያስተላልፋል። ቮልካን ከሰውየው ጋር በነበራቸው ቆይታ ይህ ግለሰብ እጅግ አደገኛ መሆኑን ሚስጥሩን በማውጣት ሊጎዳቸው እንደሚችል በግልጽ ተረዳ። የሰውየው ሁኔታና ንግግር ቮልካንን በእጅጉ አስደንግጦታል። ከዚህም ክስተት በኋላ ግለሰቡ በትዕቢት ተሞልቶ ኒያም ፍለጋ ሄደ። ኒያም የቀድሞ ግንኙነታቸውን እንደገና ለመቀጠል ወይም ለመታረቅ ተስፋ በማድረግ ሰውየውን አገኘችው። ይሁን እንጂ ኒያ በውስጧ ጥርጣሬ ነበራት። አሲያ ላይ ጥቃት የደረሰው በእሱ አማካኝነት እንደሆነ ሁል ጊዜ ተጠረጥር ነበር። በዚህም ምክንያት እውነቱን ከተናገረ ይቅርታ እንደምትለውና አብረው ለመሆን እንደሚስማሙ ቃል ገባችለት። ሰውየው ግን አሲያን በጭራሽ ጎድቶ እንደማያውቅና እውነቱን እየተናገረ እንደሆነ ለማስረዳት ሞከረ። ኒያ እሱ እየዋሸ እንዳልሆነ በተረዳች ጊዜ በሀሳቡ ተረታ አቀፈችው። በዚህ ወቅት እሱ በውስጡ ጥልቅ የጥፋተኝነት ስሜት ይሰማው ነበር። ነገር ግን ኒያ በጭንቅላቱ ላይ ያለውን ቁስል በድንገት ስትነካው ሁኔታው ተለወጠና እንደገና እየዋሸ እንደሆነ በቅጽበት ገባት። በመሆኑም እውነቱን ለአሲያ ለመናገር ወዲያውኑ ስልክ በመደወል ድርጊቱን የሚያጋልጡ ማስረጃዎችን እንድትሰበስብ ልትረዳት ወሰነች። በዚህ መሃል ግን በትምህርት ቤቱ ውስጥ ሌላ ያልተጠበቀ ክስተት ተፈጠረ። ተከታታይ የሆኑ ስርቆቶች በስፋት መፈጸም ጀመሩ። ተማሪዎቹ በሙሉ ከድርጊቱ ጀርባ ማን ሊሆን እንደሚችል በማማረር ላይ ነበሩ። አሊ በፍጥነት ሰበብ ፈጥሮ ጥሏቸው ሄደ። የተሰረቀውንም እስክሪብቶ በቆሻሻ መጣያ ውስጥ ጣለው። ነገር ግን ይህ ሁሉ በጓደኛው ታይቶ ነበር። እቃውን በሚስጥር እንዲመልስ ተወጠችው። እሷም እንደምትደብቅለት እንደማታጋልጠው ቃል ገባችለት። ነገር ግን አሊ ጥፋቱ እንደታወቀበት ሲረዳ በጣም ተቆጥቶ ከጓደኛው ጋር ከፍተኛ ጭቅጭቅ ውስጥ ገባ። ከዚያ ከትምህርት ቤቱ እየሮጠ ወጣ። ይህ ሁሉ ደግሞ በአኒ የፍቅር ጓደኛ በካሜራ ተቀርጾ ነበር።